ነገር ነው ያለውና ለእናቴ ለአባቴ ሲነግረው አይ ትዳሩን ከጨረሰ ነገሮቹን ካቆረጠ ችግር የለውም ግቢ ምን ችግር አለ አንድ ልጅ አሉ። ከዛ ያው ምን ብዬ ቤተሰቦችን አላሳፍርም ብዬ ዝም ብዬ ገባው ማለት ነው። ገብቼ 3 ወር አልሞላኝም ወደዚህ ትዳር ገባውና ፍርማ ተፈራርመን ወደዚህ ወደ ስደት መጣው። ወደ ስደት ሳልመጣ እዛው እንዳስቀራኝ ማታ ማታ ሴትዮዋ ትደውላለች ማለት ነው። የሱ ከዚህ በፊት የነበረችው ያው ቀንቃሎች ላይ ስለሞላ ምን እንደሚያወራ ምን እንደሚያደርግ እኔ አላውቅም። ነገር ግን ማታ ማታ ስትደውል አያነሳም። ከዛ አንዱ ለቀን 3 ቀን ሳነሳ ሴትዮዋ ብዙ ትሳደባለች። ከዛ ዝም ብዬ ወጣ 2 ወር እሱ ጋር ቆየውና ወደ ስደት መጣሁ። ወደ ስደት መጥቼ የሆነ ስራ ነበርና እሱን አስጨርስልኝ ብዬ ያው ትዳሬ ነው ብዬ ወደሱ ገንዘብ ያላኩ ነበር። ያን ገንዘቡ እሱ ቤት ነበርና ቤቱን ሽጬ ከሌላ ቦታ ገዛለሁ አንቺ በሌለሽበት ከአባትሽ ጋር ከሌላ ቦታ ገዝቼ ሌላ አሰራለሁ። ያው በፊትም 4 አመት ሌላ ሀገር ሰርቻለሁ የተለያየ ሀገር ነው እንጂ ከዚህ በኋላ እኔ ስደት በቃኝ የወጣው ለሌላ አላማ ነው። እቺን የጀመርኩት ለመጨረስ ነው እንጂ ለሌላ አይደለም። ስለዚህ አልፈልግም ሲለው በቃ ከዛ ነው ነገሮቹ የጀመረው። ከዛ ነው ያስጨርስልኛል ብዬ ብር በሱ ነበር ሲልከው እሱ ሌላ ነገር በቃም ገንዘብ ሲልከው አልቋል ይላል። ምንም ሳይሰራ ማለት ነው አልቋል ይላል። ወር በመጣ ቁጥር ነው የሚጠብቀኝ። ከዛ መጨረሻ ላይ ነገሩን መሬቱ ካርታ አልወጣም ነበር። ከኔ ጀርባው ነው እኔን ደብቆ ካርታ ለማውጣት ሞከረ ማለት ነው። ከዛ እሱን ከሌላ ሰዎች ሲሰማ ዝም አልኩና ብዙ ጊዜ ገንዘብ ስልኮ ዳታ እነሱ ጋር ብዙ አይሰራምና ዳይሬክት ደውላለሁ። ዳይሬክት ሲደውል ደግሞ ሌላ ሴት ናት የምታነሳው። ማነሽ አንቺ ሲላ ዳታ ከፍቶ ሲገባ የሱን ኢሞ ከፈትኩና በሱ ስልክ እያወራው ያለ ዳይሬክት ደወልኩና እስካሁን ያንገባልኝ ኮድ ላክልኝ አልኩ የሱን ስም ማለት ነው። ከዛ ኢሞ ሲገባ ማለት ነው በጌታ ኢየሱስ ምን ሊበልክ ያሰራ ያለ ቤቱን ፎቶን ይልክለታል ቪዲዮን ይልካል ለችኛው ለቀድሞ ሴቷ ማለት ነው። ከዛ እና ያብረን እናሳድጋት ልጃችን እኔ እግዚአብሔር አንቺ እንደጨከንሽብኝ ሳይሆን እግዚአብሔር አድሎኛልና ያብረን እናሳድጋት ብሎ ሴትዮዋ ጋር ያወራል ማለት ነው። ከዛ እኔ ያየውና ምን እንደሚለው ግራ ገባኝ። ከዛ ምንድነው ያደረክ ያለ ብዬ ሳወራ 2ኛ ቀን በ3ኛ ቀን ኢሞን ዘጋብኝ ማለት ነው። የሱን ኢሞ በሱ ነው አካሪጌ የገባው የሱ ኢሞ ውስጥ ማለት ነው። ከዛ በ3ኛ ቀን ዘጋብኝ። እኔ ደግሞ ያለውን እንዳለ ስክሪንሾት አድርጋለሁ እስካሁን ራሱ አለ ያ ስክሪንሾት። ከዛ መጨረሻ ላይ ምንም መልስ አልሰጠኝም። ለቤተሰብ ይሄን ብዬ ለመናገር አልፈለኩም፣ እነሱም ማስጨነቅ አልፈለኩም። ዝም አልኩ። የነበረ ነገር ስራውን ያስጨርስ እስከ ትንሽ ግብዬ ሄድኩ። ይኸው ገንዘብ ስልክ አልቋል ይለኛል። ገንዘብ ስልክ ምንም ሳይሰራ አልቋል ይላል። ወደ 8 ወር ምናምን አካባቢ ላይ በቃ አቆምኩ። የመጨረሻ አቆምኩ። ወደሱ ገንዘብ ማላክ አቆምኩ። በቃ የራስሽ ጉዳይ አንቺ የቤተሰቦችሽ ወሬ እየሰማሽ ነው ቤተሰቦችሽ ካዋጡሽ ብሎ ብዙ ነገር ስናገር የሆነ ለቤተሰቦች ብዙ ክብር የለም ሲልክ ገና ምንም ያደረገልኝ ሸማግሌ ላካ ፍርማ ተፈራረምን እንጂ ምንም የተደረገ ነገር የለም። ምንም ያደረገልኝ ነገር የለም። ራሴ ነኝ ፕሮሰሱን ጨርሼ ያመጣው። እኔ ገና ብዙ ነገር ከዚህ ሲመለስ ዘርግ እናደርጋለን ብዬ ሳስብ ነበር እንዴ። በቃ ለሱ ብዬ ከቤተሰቦቼ ጋር ተጣላው፣ ከይቶቼ ከወንድሞቼ ጋር ተጣላው። በመጨረሻ አንተ ጋር ገብቼ አንተ ስትመክረኝ ብሎክ አድርጌ ወጣው። ከዛ በሌላ ሰዎች ምንድነው የሚለው ከዚህ በፊት ጎደኛ ነበረኝ ከሱ በፊት እሱ ደግሞ ወደ ስደት ነው ያለና ከሱ ጋር ተመልሳ ነው እንደዚህ ያደረጋችን ይለኛል ማለት ነው። የራሱን ጥፋት ትቶ ወደሱ ተመልሳ ነው ይለኛል። እስከዛሬ በቃ በሱ ነው ስም ያጠፋ አይደል? የራሱ ጥፋት አይታየም። ለቤተሰቦቼ ክብር የለውም። ለኔ አያስብልኝም። ታምሜ እንኩላሊት ታምሜ ማለት በጣም ታምሜ ነበር። እንኩላሊት ያለፈ አመት እግዚአብሔር ይመስገን ነው አሙኛልና ተመልሼ መግባት አይቀርም። 1-2 ወር እጄ ላይ ደሞ ሲቆየ ሰው የራስሽ ጉዳይ አሞሽ አይደለም ለቤተሰቦችሽ የላክሽ ነው እንጂ ብሎ በቃ ለኔ ምንም የሚያስብ ነገር አይደለም። የሆነ እሱ ሊጠቀምብኝ ግን እንደዚህ አታርግ ብላ እናቴ የሆነ በቃ ከሱ እንዳለ የመከረችኝ ነው። አሁን ከጥቂት ጊዜ በኋላ ይገባሉ እና ምን ላድርግ
እና ሌላው ደግሞ ለይቶችም በዚህ ምክንያት እኔ ከሱ ወጥቻለሁ። ሌላም ደግሞ አለና እዚህ ላይ መጀመሪያም ከረኝ እስኪ ካረዘምኩ ይቅርታ። ሌላም አለ? አዎ ነገርና አንደኛው ሰባሽ ወደ ኋላ እሺ። ከሱ በፊት የነበረ ፍቅረኛ ነበረኝና እኔ ከሱ ጋር ተለያይቻለሁ። ከተለያየ በኋላ እሱም ይደውልብኝ ነበር። እሱን አልፈልግም። የሱ ብዙ ጊዜ የምንጣላ ቤተሰብ ሸማግሌ ላክ ዛሬ ልካለሁ ነገ ልካለሁ ሲል ነበረ። ከዛ በመጨረሻ አራት ስንቆይ ግን ከዚህ በፊት ልጅ እንደነበረ አውቃለሁ፣ ነግሮኛል። እሱ መጀመሪያ ላይ ወደ ህይወቴ ሲመጣ መጀመሪያ ነግሮኝ ትዳር እንዳልነበረ ዝም ብሎ በጓደኝነት እንደወለዱ ነበረ ነገረኝ። እሷ ደግሞ ወደ አረብ ሀገር መጣ ከሌላ ሴት እንዳገባች ሌላ ወንድ እንዳገባች ነገረኝ። እሺ ብዬ ተቀበልኩ። ለካ እሷ ከሰው ሀገር ወደ ሰው ሀገር ትንገራተታለች እንዳትገቢ ብለዋት ማለት ነው። እንዳትገቢ ይላታል። እሷ ገባለሁ ስትል እንዳትገቢ ይላታል። ለካ እሷ ትዳር አላቸው 80 አላቸው እንጂ እንትና የለውም። እሷ የነገ ህይወቴ ብላ ከሰው ሀገር ወደ ሰው ሀገር ትንገራተታለች። ቤሩት ነበረች። ከቤሩት መጣ ወደ ኢትዮጵያ ሳትገባ በዛው ወደ ዱባይ ተሻገረች። በጓደኝነት ነው እንጂ ከዛ ያለ ብዙ ጊዜ ቆያ። ወደ 2016 ወደ ዱባይ መጣ። ወደ ዱባይ ሲመጣም ደግሞ እሷ ናት 500,000 ብር ከፍላ ያስመጣችው። አስመጥታ ከዛ መንጃ ፈቃድ አስተምራ አስወጥታ በራሷ የመዳም ቤት የሰራች እስከዛሬ መዳም ቤት ነው የምትሰራ። የመዳም ቤት የሰራች መኪና ገዛችለት የሰራች። ግን ከሷ ጋር እስከዛሬ ትዳር አላቸው። 13 ዓመት ከሰው ሀገር ወደ ሰው ሀገር ነው የምትንገራተተው። እሱ ግን ከሌላ ሴት ጋር ነው አሸገዳም የሚለው ማለት ነው እስከዛሬ ድረስ። ከዛ የሆነ ከሀገር ከወጣው በኋላ በሜሴንጀር በተለያየ ስልክ ነው የሚያስጨንቀኝ። እንዳገባው ያውቃል፣ ትዳር እንዳለኝ ያውቃል። በተለያየ ሜሴንጀር በቲክቶክ በስልክ ቁጥሩን በተለያየ ይመጣል። እሺ ብዬ ዝም ብዬ ነው የሚያወራው እንጂ ከሱ ጋር እንትና የለኝም። ከዛ ብዙ ጊዜ አንተ አግብተሃል አይደል ብዬ ሲጠይቀው አይ እኔ የለኝም በፍጹም ይለኛል። ከዛ የሆነ ጊዜ ላይ በፌስቡክ ገባውና በፌስቡክ ላይ ብዙ ጊዜ ኮሜንት ትጽፋለች እና እሷም ብሎክ አድርጓታል። የራሱን ትዳር ማለት ነው። በቲክቶክ ላይ ብሎክ አድርጓታል። ከሌላ ሴቶች ጋር ብዙ ጊዜ ላይፍ ገብቶ ያወራል፣ ይጫወታል። እችኛው እንዳታይ ብሎክ አድርጓታል። የእነሱ ትዳር ማንም እንዳያውቅ ፌስቡክ ላይ ቲክቶክ ላይ ፕሮፋይል እንዳታደርጊ፣ የኔም ፎቶ የአንቺን ፎቶ ፌስቡክ ላይ ቲክቶክ ላይ እንዳታወጪ፣ አንቺም ቲክቶክ እንዳትጠቀሚ ይላታል ማለት ነው። ከዛ እኔ በፌስቡክ ገባውና ልጅቷን አወራዋት። ምንድነው ላንቺ ምንድነው ብዙ ጊዜ ያንቺን የሱን ኮሜንት ስር አገኝሻለሁ ፌስቡክ ላይ ማለት ነው ይላታሉ። ሌሎች ሴቶች ጋር እኮ ትዳር ጀምሮ ብዙ ሴቶች ጋር ነው የሚያወራው፣ ብዙ ሴቶች ጋር ነው። በቃ እሷ መዳም ቤት ነው የምትሰራ እስከዛሬ ድረስ የመዳም ቤት ናት። እሷ ከእሷ ጋር የትም አይሄድም። እሷ ለእረፍት ስትሄድ ቤቱን ያስገባል። እሱ ተከራይቶ ነው የሚኖረው። የእሱን ቤት ወስዶት አያስቀምጣታል። ከሌሎች ሴቶች ጋር ይሄዳል እሱ። ከዛ ከልጅቷ ጋር አወራውና ምንድነው እችኛውም ያንተ ሚስት አይደለም ሲላል፣ አይ ከዚህ በፊት የነበረ ነው እንጂ ከሷ ጋር ምንም ግንኙነት የለኝም ይላል ማለት ነው። እኔ ከዛ ከሱ ወጣውና ለሌሎች ለይቶች መምከር የምፈልገው እስኪ ትዳራችሁን መርምሩ። ኢትዮጵያም ሆኑ 500,000 ከፍላችሁ የምታስመጡ ወንድ እስኪ መርምሩ ትዳራችሁን ለማለት ነው የሚፈልገው። እና ይሄ ነው ያቃጠለኝ። ግን እውነቱን አውቄ ደርሼበታለሁ ማለት ነው። እሺ ያው ዞሮ አሁን የነገርሽን ነገር ከአንቺ ህይወት ጋር አይ ቲንክ ምንም የሚያገናኘው ነገር የለም። ግን ለምን እንደነገርሽን አልገባኝም። ሚዩት አድርጊሽ። አሁን ስለ አንቺ ስለነገርሽን ጉዳይ እናውራ። ያገባሽበት መንገድ ትንሽ ወጣ ያለ ነገር ነው ማለት አንቺ ሰው ሀገር ልትሄጂ ቲኬት ቆርጠሽ ፕሮሰስ ጀምረሽ ግን ያንን ሰው ምንም ነገር ሳታውቂው ቤተሰብ በግድ አሳምናችሁ አሳውቃችሁ ምናምን ተፈራረማችሁ ወረቀቱን ያዘ ወረቀትሽን ይሽ ሶ ዋት ምንድነው ታዲያ ህይወቱ? የምትሰደጂ ከሆነ ለምን ነው የምታገቢው? ባልና ሚስትነቱ ወረቀት ላይ ነው እንደ እሱ ማቆ ሰው ወደ ውጭ ሊሄድ ሲል ከፍሎ እኮ የውሸት ባልና ሚስት እኮ ይሆናል እኮ
ለምሳሌ ወደ ዩሮፕም ወደ አሜሪካ ምናምን አግብቶ ሰዎችን ሲወስዷቸው አሁን ይኖር አይኖር አላውቅም። በፊት ግን የምናውቀው በቃ ውሸት ይፈራረማሉ። ባልና ሚስት ላይ 80 ያላቸው ከዛ በቃ ይዛው ትሄዳለች። ከዛ ይፋታሉ። አለቀ። ወረቀት ላይ ያለ ነገር ህይወት አይደለም ማለት ነው። አያስፈልግም እያልኩሽ አይደል፣ ግን ወረቀቱ ላይ ብቻ ያለ ነገር አለው ጉዳዩ። ህይወቱ የት አለ? የመቼ ነው? እሹ ላትኖሪ ልትሰደጂ ፕሮሰስ ጀምረሽ አትወጁ ያንን ሰው በአዋራው ጭሰ ምክንያት እስቲ ከሆነ የሚሆን ብለሽ ትገበለሽ። እንዲ ህይወት እኮ ሰውየው ከሌላ ሴት ጋር የሚያወራ የሚጀናጀን፣ የማይወድሽ ሚማገጥ፣ ቺት የሚያደርግ ወንድ መሆኑን እያወቅሽ ነው ያገባሽ። ካገባሽ በኋላና እዚህም ከመጣሽ በኋላ ደግሞ ገንዘብን መላክ ምን አመጣ? እንደማይሆንሽ የምታውቂው ሰው የሆነ አንቺ ለእሱ ገንዘብ የምትልኪበት ምክንያት ነው ያልገባኝ። በመሰረቱ ገንዘብ የምትልኪለት ወንድ በራሱ ያልቆመ ምን ህይወት ሊሆንሽ ነው? ሊያስተዳድርሽ ነው? ባል ሊሆን ነው? ስራ እየሰራ እየጣረ እንደው ተሰደሽ እንኳን እንደው ፍትሐዊ ሆንና አንቺም ውጭ ነሽ እንበል፣ እዛ እሱ እየሰራ አንቺ እዚህ እየሰራሽ በጋራ የምትሰሩትን ነገር የሆነ እቅድና ግብ ነድፋችሁ ትልቅ ታርጌት በህይወት ውስጥ አላማ ይዛችሁ የምትንቀሳቀሱ ከሆነ ትንሽ ጊዜ ነው የምትቸገሩት። በቃ እነዚህ ሰዎች ጥረታቸውን አይቶ ፈጣሪም አንድ ያደርጋቸዋል። በቃ ልባቸው የተጣመረ ነው ሊባል ይችላል። እንደው እንኳን አስፈላጊ ከሆነ እሱ እዛ ቁጭ ብሎ አንቺ የሰራሽውን ቤት ለሌላ ሴት እያሳየ እዚህ ቤት ውስጥ ነው የምንኖረው እያለ የሚጀናጀን ወንድ ነው። ራስሽ ላይ ነው አቀባበልሽ የተኮሽው። ኤኒዌይስ ለምን እንዳደረግሽ አልገባኝም። ስሰማሽ ጀምሮ ጥያቄ የፈጠረብኝ ምክንያቷ ምንድን ነው? ተገደሽ ነው እንዳል ተገደሽ አይደለም። ስለዚህ አሁን ምንድነው ማድረግ ያለ እዚህ ነው የምንኖረው የሚል ወንድ መቼም ባል ይሆናል። ሄደሽ ድጋሚ እንደማተኝ ተስፋ አድርጋለሁ። አብረሹ አንድ ጠረጴዛ ላይ በአንድ ትሪ እንደማትበይ ተስፋ አድርጋለሁ። አመስኒ እንደማይሆን ገንዘቡ በቃ ባክኗል። ሰውዬው በደንብ አድርጎ ተጫውቶብሻል። ከዚህ በኋላ ግን የምትሰሪውን ገንዘብ ያዥው። እስካሁኑ ጠፍቷል። አሁን ከዚህ በኋላ ግን ሉዝ ማድረግ የለብሽ። አትሊስት መንቃት አለብሽ። ስለዚህ ስትይዢ አስቢበትና ከዚህ ሰው ጋር ያለሽን ነገር በመሰረቱ አልተጋባችሁ ወረቀት ላይ ያለ ጉዳይ ነው እንጂ ህይወቱን አልኖራችሁትም። የልብ ጋብቻ አይደለም ማራችሁ ያለው። ስለዚህ ስትሄጂ መላ በይው እንጂ ከዚህ ሰው ጋር ህይወት ብለሽ ለመቀጠል ካሰብሽ እብደት በሽታ ራሱ ይዞብሽ ይመጣል። እንደዚህ አይነት ተግባባ ማለት ነው። እሺ አመሰግናለሁ። ያው ለመመለስ አይደለም ቤቱን ለማስጨረስ ነበረ ገንዘብ ስልክ የነበረው። የቤት ኪራይ የሌላ ሰው ቤት ከሚኖር እኔ አስጨርሼ እሱ ቤት ውስጥ እንኖራለን ብዬ አስጨርስ ብዬ ነበረ ገንዘብ ስልክ የነበረው። ያው እሱም በቤቱ ተገን አድርጎ ነው ሲበዳኝ የነበረ ማለት ነው። እና ለዛ ነው። እሺ አመሰግናለሁ። መልካም ቆይታ ሆነልኝ። ችግር ነው የምንፈልገው ግን ጓዶች ችግር መፍጠር ነው የምፈልገው ህይወታችን ላይ። እንደው ሰው ተሳስቶ የሆነ መስመር ላይ ሊገባ ይችላል። ስህተት እየፈረድኩባት አለም። ግን ይሄ ግን እንዴት እያየች ገደል ውስጥ ትገባለች? በሬ ሆይ ሳሩን ምንድነው የሚባል ነገር አለ። ሳሩን አይተ ገደሉን ሳታይ የሚባል ነገር አንድ እሷ አይደለም እሷ ገደል መሆኑን እያየች እስቲ ልሞክረው እንዴ። አቤት ሰላም ነው አሌክስ። እንኳን ደህና መጣሽ። ምክር ፈልጌ ነበረ። እኔ አይሰማም? ይሰማል። አንዴ ሚዩት አድርጊ። ኮይን እዚህ ጋ ይታያችኋል ሳጥን። እዚህ ሳጥን ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ ሁላችሁ። ይሄ ሳጥን የሚታያችሁ በሙሉ ማለት ነው። ግን ታብ ላረገው ሰው ነው የሚሰጠው። አልሰጠኝ የምትሉኝ ሰዎች ታብ ካላረጋችሁ አይሰጥም። ስለዚህ ይህን ቁጥሩ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ እሺ፣ ወይ ሜምበራችሁን አድሱት። እሺ ይሰማል? ይሰማል አሌክስ። ቀጥይ ና እንታዘዝ።
እኔ ድሮ ፍቅረኛ ነበረኝ። ከዛ ተዋውቀን ከዛ ቤተሰብ አስተዋወቅ ነው። ቆይ እንዴት ተዋወቃችሁ? ከሱ ጀምረሽ ነገር በቲክቶክ ነበረ። ወንድሜን ቲክቶክ ላይ ለቅቄ ከዛ የት ነው የምታውቂው ይሄ ልጅ አለ። ከዛ ወንድሜ ነው ያልኩት። ከዛ እሺ ብሎ ከዛ በዚሁ ማውራት ጀመርን። ከዛ ለምን ስልክ ቁጥር አንቀያየርም ብሎ ቤተሰብ ሽማግሌ ልካለን ብለን ከዛ ቤተሰብ እንዲህ አለኝ። ከዛ በስንት መከራ ተቀበሉልኝ። ከዛ ብር እኔ ላይ ካላክሽ አለ ቤተሰብ ሽማግሌ ከላክ በኋላ ማለት ነው። የት ነው የሚኖረው እሱ? እሱ ኢትዮጵያ ነው የሚኖረው። በምን ያህል ጊዜ ውስጥ ነው ቤተሰብ ያስተዋወቃችሁት? ቶሎ ነው እግዚአብሔርን ቶሎ ማለት በሶስት ወር ውስጥ ቀጣይ ከዛ አስተዋወቅ ነው። ከዛ ቤተሰብ እንዲህ አለ፣ ምን አስቸኮለሽ አንቺ በንፋስ ይሄን የምታረጊ ማግባት አልፎሽ ምናምን ተብዬ በአካል መታወቂያ ልጅ አሉኝ ቤተሰብ አሉ። ከዛ በኋላ ብር እኔ ላይ ላኪ ቤት እንሰራለን ማለት። ከዛ እምቢ አልኩት እኔ ማለት ነው። አይ ብር አልክም፣ ብር ይቆይ እዚሁ ፍቅራችን ይቀጥል አልኩትና እምቢ አልኩት። ከዛ ይጨቀጭቀኛል። እሱም መስራት አልቻልኩም። እረሳለሁ እላለሁ ግን አልችልም ማለት ነው። ስለዚህ እሱ ላይ ምክር ፈልጌ ነበረ። ከዛ አሁን ደግሞ ቤት እንስራት ምንሻው እንጂ እምቢ አልኩት። ብሩን ስንት ብር ነው ጠየቀሽ? ባርባሪ እንድልክ ነው ሁል ጊዜ። ከዛማ ተወኝ እሱ ከዛ ተወኝ። ከዛ ቤተሰብም ተቀያየሙ። እኔ እኮ መጀመሪያ ብዬሽ ነበረ ሰው ምልሽ አሰሚም ምናምን አሉኝ። ከዛ እኔም ተውኩት። በቃ ማለት መጀመሪያ በሰማው ኑሮ ቤተሰቦችን ወንድሞችን ለምን ከነሱ እኔ ታላላቆቼ ስለሆነ የነሱን በሰማው ኑሮ ይሄ ሁሉ ውስጥ ጣጣ አልገባም ነበረ። እኔ ከዛ በፊት ደህና ሰው ነበርኩ። ስራዬን ቀጥ ብዬ ነው የምሰራው። ካሌ ደወለ አልደወለ የለብኝም። ስራ ይሰራለሁ። ቤተሰብ ከደወለ ያወራለ። በቃ ከዛ ወዲህ በቃ አስጠላኝ ሁሉ ነገር። ከዛ ለምንድን ነው ግን ያንን ስህተት ባልሰራ ኑሮ ደህና ልጅ ነበርኩ ብዬ ራሴን እናደዳለሁ። በቃ ራሴን ጊዜ ራሴ እርህና ይወቅሰኛል። ስለዚህ አሁን ደግሞ ሌላ ልጅ ተዋወቅ ነው። ከዛ እሱም ሽማግሌ ሌላ ትላል። እኔ አልፈልግም ሽማግሌ ማስለፍ እያልኩት ነው። ጥቅምት ስገባ ሁለት እገባለሁ። አንድ ጨርሽ ከኋላዋ ጫጫታ አለ አይደል? ልጅ አለ መሰለኝ። እድሜሽ ግን 30 ወይ 35 ወይ 40 ነው የሚመስለው ሁኔታሽ። ምንድን ነው እንደዚህ ከፍቅር ግንኙነት ወደ ፍቅር ግንኙነት መዝለል፣ ከወንድ ወደ ወንድ መዝለል? በደህና ነው ግዴታ ነው እንዲህ ፍቅረኛ መያዝ? ከሆነ ነገሩኝና እኔም ተፍተፍ ልበል። ያልያዙ ይገደሉ ተብሏል። ነገሩኝ። ያልሰማነው ነገር ካለ እኔ ብዙ ጊዜ አልሰማም። ዜና ምናምን ችግር አለብኝ። ፍቅረኛ የሌለው ሲንግሎች ይገደሉ፣ በህይወት እንዳይኖሩ በተገኙበት ይሰየፉ ከተባለ እኔም ተፍተፍ ብዬ ከዛሬ ጀምሮ እድል ልሞክርና አንዷን ሊያዝ። እንዲህ ምንድን ነው ህይወታችንን በዚህ መጠን ርካሽ የሚያደርገው ነገር አልገባኝ። ቲክቶክ ላይ መጥቶ ሀይ ሲልሽ እና የወንድምሽን ፎቶ ፖስት አድርገሽ ይህን ሰውዬ የት ነው የምታውቂው ሲልሽ ወንድሜ ነው አልሽው። ከዛ ስልክ እንቀያየር ግዴታ ተቃራኒ ጾታዎች ካወሩ ስልክ መለው አለበት። ሰው እኮ ኮንቨርሴሽን ሊኖረው ይችላል። እዚህ ጋር አንድ ልጅ መታ ብትጠይቀኝ ጥያቄውን በመልስላት በቃ አለቀ። ቴንኪው መልካም መንገድ ተባብለን እኮ መሄድ አለበት። ኤቭሪ አጋጣሚ መጠቀም አለብን። እያንዳንዱን ኮንቨርሴሽን ወደ የሆነ ግንኙነት መቀየር አለበት ግዴታ።
ሶሻል ላይፍ እኮ ላይ ዝም ብላችሁ እኮ የምታልፉት ነገር እኮ መኖር አለበት። ቲክቶክ ላይ እንደዛ ጠይቀሻለ፣ በቃ ሰላም ሰላም በቃ። ቤተሰብ ግን በጣም ሲሪየስ ጉዳይ ነው። እናንተ ያላመናችሁበትን ጉዳይ ቤተሰብ ጋር ሄዳችሁ የሰጣችሁ ስትለያዩ የቤተሰብ ልብ ይሰበራል። አሁን ቤተሰቦችሽ በቃ ልታገባ ነው ብለው ደስ ይላችኋል። ስታስ ስህተታዊ መንገድ ነው የሄድሽው። እርግጥ ልጅ ነሽ፣ 21 ዓመት እንግዲህ ገና ነሽ። ማስተዋል እንደ 30 ዓመት ወይ እንደ 25 ዓመት ሰው እንድታስተዋል አንጠብቅም። እድሜም ነው ሰውን የሚያስተምረው የሚያበስለው። ሰው ያ አለፈ። ሰውየው ቆዳሽ እንዲገፍልሽ ነበር ደህና አርጎ በፈላ ውሃ። እሺ ያ አለፈ፣ አልክም አልሽ፣ ተጠናቀቀ። አትማሪም እንዴ? እንዴ ምንድን ነው ድጋሜ ማግሌ ላክብለሽው ጎትጉተሽው ጉሮሮ ላይ ቆመሽ አይልክም። ትክክለኛ ወንድ በጣም እኮ ኃላፊነት እኮ ነው ለወንድ ልጅ ማግባት ማለት ነው። ወንዶች ትዳር ይፈራሉ ምናምን የሚለው እሳቤ የመጣው ከዚህ ነው። ምክንያቱም አንዳንድ ወንድ እንጋባ ስትይው ቆይ ዛሬ ቆይ ነገ ይልሻል። ለምን ዘሎ ካገባ ጣጣው ለሱ ነው። ኃላፊነት አለበት፣ አንቺ ማስተዳደር አለበት፣ ገንዘብ ሊኖረው ይገባል። ቁጭ ብሎ ቄሱም ዝም መጽሐፉም ዝም እንዳይሆን ነገሩ አንቺም እሱም ተጋብታችሁ ልትፋጠጡ አይደለም። ኃላፊነት አለበት። ወንድ ነው፣ ወንዱ ላይ ነው ጫናው። ንጋባ ስትይው ብዙ ነገር ያስባል። ሪል ወንድ ከሆነ ማለት ነው። ቆይ እሷን ለማግባት ምንድን ነው ማዘጋጀት ያለብኝ፣ እንዲህ ነው ማድረግ ያለብኝ የሚለው ከአንዳንድ ግን ገና ሶሻል ሚዲያ ላይ ተዋቆሽ ቤተሰብ አስተዋወቂኝ፣ ሽማግሌ ሌላክና ላግባሽ። ውሸታም ነው፣ ቀጣፊ ነው። ስለዚህ የነ ቶሎ ቶሎ ቤት አይሆን ነገሩ። ገባሽ? ኢንዶሚ የሆነ ትዳር ምንም አይጠቅምሽ። ምን እያወራሁ እንደኔ ይገባሻል። ስለዚህ አርፈሽ ተቀምጪ። ይህንን ሰውዬ ብሎክ አድርጊው ከዚህ እንደወጣሽ፣ አለበለዚያ ሌላ ጣጣ ነው የምታመጪው። በ21 ዓመትሽ ደግሞ ምንድን ነው ፍቅረኛ 26 ዓመትሽ ሲሆን ከዚህ በኋላ ፍቅረኛ ለመያዝ አስቢ። ያን ገና ማሰብ ጀምሪ። ተግባባ? እሺ፣ አመሰግናለሁ። ተማሪ ነው መሆን ያለባት። እሺ፣ መልካም ቀን። እሺ፣ አመሰግናለሁ። ግዴታ እኔ ቲኔጀር ሆነን ምናምን እንግዲህ ተማሪም እያለው ምናምን ቦይፍሬንድ ገርልፍሬንድ ምናምን እንደዚህ ቃቃም ባልና ሚስት ነው እየተባል አልፈነዋል አይደል? ብዙዎቻችን ጥፋት ነው ነው የሚለው ኃጢአት ነው የሚለው የሁላችንም እኮ እናጠፋለን። ግን እንደው ፖይንቱን ግን ካነሳ ነው አይቀር ግን በቃ አይጠቅምም። እሺ በሽተኛ ነው የምትሆኑት። እዚህ ውስጥ አሁን ፍቅረኛ ያላችሁ አሁን አንዲት ልጅ ትናንትናም ብላ ጻፈችልኝ እዚህ ኮመንት ላይ ፍቅረኛ ከያዝኩ ጀምሮ ደስተኛ አይደለሁም፣ እባክህ ምን ትመክረኛለህ አለች። አንዳቸውም ሰላም የላቸውም። ቦይፍሬንድ ገርልፍሬንድ እያሉ የሚጃጃሉ ሰው አንድ ሰላም የላቸውም። ምንድነው ታዲያ እንደዚህ ለመስ ኦኬ ቤቢ ነው የሚባባሉት አይደል? ቤብ እንዴት አደርሽ ምናምን እያለ ካስለመረት አንድ ቀን እንዴት አደርሽ ካላለ ተቀየረብኝ እኮ ይሄ ጥላቢስ ብላ እሷ ጥቅስ ለጠፋ ብሎ ካርገው ምናምን ወይ ከሌላ ሲገገኙ ነች ብሏል። ሌላ ታሪክ እሱ ኮረስቶት ሊሆን ይችላል። ቤቢ እየተባባላችሁ አትጃጃሉ። ለማንኛውም አለ ከአባና እማ ነው። የቤቢም እያለፈ ነው። አባቱን እማ ብሎ የማያውቅ ልጅ እማ እያለ ሲያጃጅልሽ ይከርምና ከዛ ልክ ስትጣሉ ወይዘሪት እከሌ እከሌ እስከናያትሽ ይጠራሽ እስከናያትሽ የጠራሽ ቀን አብቅቷል ግንኙነታችሁ። ሄሎ ጤና ይስጥልን። ትንሽ ርቋል። ኤርፎን የምትጠቀሚ? ኦኬ እሺ ንገሪኝ። እኔ ኢትዮጵያ የነበርኩበት ሰዓት የዛሬ 4 ዓመት ተማሪ ነበርኩኝ እና የሆነ ልጅ ጋር ተዋወቅ ነው ሰውን ያስተዋወቀኝ። በእርግጥ እኔ አላውቅም። እሱ ዩሮፕ ነው የሚኖረው። እየተማርኩ ነበር፣ ይረዳኛል። በሚዲያም እንዳልወጣ ምናምን ይመክረኝ ነበረ በሰዓቱ። ከዛ ፕሮሰስ ጀማሪልኝ። ወደዛ ሪጀክት ሆነ። በቃ 1 ዓመት ሙሉ ብሩን ጨረሰ። የት ነው እሱ? ከሀገር ውጭ አውሮፓ ምናምን። ከዛ
ሪጀክት ሲሆን በቃ ወደዛ በቃ ብሩን ያወጣ እኔንም አራዳኛል ትምህርቱን እየተማርኩ ምናምን 3 ዓመት ሆነ በፍቅር። በኢትዮጵያ መጥቼ ግን አንቺን አላገባም ይለኝ ነበር። እኔ ኢትዮጵያ አልመጣም፣ እኔ ወዳለሁበት ብቻ ነው ከወሰድኩሽ በኋላ አብረን ወደ ኢትዮጵያ መሄድ እንችላለን አለ። እኔ እሱ ጋር ሄድኩ በኋላ እሺ ኦኬ አልኩት በቃ። ከዛ 3 ዓመት ከሞላም በኋላ ፕሮሰሱ አልተሳካለ። ብሩንም ማጣ፣ እኔንም ያገዘኝ ነበረ፣ በቃ እየመከረኝ ነበረ በሰዓቱ። ከዛ ተውኩት። 3ኛ ዓመት ሲሆን በቃ ለምን ጊዜ ያቃጥላለሁ ብዬ ትምህርትም ደግሞ ተባረረ። ሀገር አልመጣም ብሎኛል። በመጣም ደግሞ እዚህ አላገባሽም ብሎኛል። ጊዜ ለምን ያቃጠለኝ? 3 ዓመት ባለፈ ዓመት ውስጥ ችግር የለውም። በዛ ሰዓት 19 ዓመት ነበረኝ። ኦኬ አሁን ጊዜ ላይ ለምን ይጫወታለሁ ብዬ ወደ ዱባይ መጣሁ። አልነገርኩትም ለሱ። ከመጣ በኋላ ማውራት ጀመርን። መከረኝ። በወር አንዴ ይደዋወላለን። በወር አንዴ ስደውለው እኔ ችግር የለብኝም፣ ሌላ ሰው ደረብኩበት፣ የታባቱ ምን ላድርግ? ከዛ ሌላ ሰው የደረብኩት ሰው ነው ያስታወቀኝ። በእርግጥ እኔ በሚዲያ አልወጣም። እኔ ግን መፖስት መጀመር ራሱ ፎቶ ራሱ አልፖስትም። ከዛ ሰው ነው ያስተዋወቀኝ። እያወራ ልጁ ጋር 8 ወር ሆነ። ጨቀጨቅ የመጀመሪያ የ3 ዓመት የነበረ ፍቅረኛ በወር አንዴ ብቻ ነው የሚደውለው። ከፈለገ በወር አንዴ፣ በወር 2 ወይ ደግሞ ከ2 ወር አንዴ ነው የሚደውለው። እኔ ለምን ጠፋ አልልም፣ ለምን አልደወልክልኝ አልልም። ህይወቱም ብዙ ነገር አስተምሮኛል፣ በሰው ቤት ስላለው ማለት ነው። ከዚህ በፊት ሲዘልጥ የነበረ ጉዴን ስላዩ በቃ አይዶን ኬር ፎር ኤቭሪቲንግ። ከዛ የደረብኩት ልጅ 8 ወር ከሆነም በኋላ በቃ ፍቅር አድርገጽልኝ ምናምን ስለ በቃ ገለጽኩለት እሺ እንደምወደው ማለት ነው። ከዛ በኋላ እንትን ሆነ ወደህ ራሱ ሰቀለ። እሱ ምኖሩ ዩኤስኤ ነው። እንደዛ ነገር ነው ኦኬ ብዬ እሱንም አላነሳም አልኩት። ስደውል አላነሳም። ከዛ በመስመር መደወል ጀመረ። ናቀኝ። መጀመሪያ ግለጽልኝ አለ። ሲገልጸው ናቀኝ። እንደዛ ነገር ነው። እኔ በክብሬ አልደራደርም፣ ተውኩት። ሀታ ዛሬ ራሱ ቢያንስ በመስመር ወደ 10 ጊዜ ደውሏል። በፍጹም አላነሳም። ወደ ሀገር እየመጣሁ ነው። እኔ ላይ ልትጫወት እሴይ ምንም አላልኩም። በውስጥ እኔ ላይ መጫወት በቃ እንደፈለገ ከኔ ጋር መሆን ስለፈለገ እንደዛ ነው። ችግር የለውም። የጆሮ ላይ ዘጋው። በዛው ብሎኩኝ ድጋሚ በብሎክ ስደውል አይቼዋለሁ። ታውቁት። አሁን ይሄ ሁሉ ግን ሳስቦ ያስቀኛል። ወራም በልካባ ነው ብለስ እስኪ የሚካረኝና በቃ አለ አይደል ምክር ያስፈልገኛል። እድሜሽ ምን ያህል ወይ? አሁን የዛን ጊዜ ልጁ ጋር ስላወራ ራሱ 19 ነበር። አሁን ወደ 24 ሊገባ ነው። እሺ ሚዩት አድርጊ እስኪ። ዛሬ ደግሞ የዛሬ ቀን ደግሞ የተለየ ነው። ሁሉም አይወክልም። አንደኛ ይሄ አሁን የመጀመሪያ ፍቅረኛ ያልሽው 2 ሰው በህይወትሽ ውስጥ ምንም አይነት ሪዝን ትክክል አለ። አንደኛ ከዚህኛው ህይወት ውስጥ እንኳን ከወጣሽና ግንኙነቱን ካቋረጥሽው አመታትን ማለፍ አለብሽ ወደ ሌላ ግንኙነት ውስጥ ራሱ ለመሻገር። ራስሽን ገዝተሽ ምንድን ነው ትክክል ያልሆነው ተምረሽ በስለሽ ነው መሆን ያለበት። ከዛ በኋላ ህይወት ለመመስረት መሆን ያለበት እንጂ እቃ ጨዋታ መሆን የለበት። እዚህ ደረግኩ ልካ አንደኛ የመጀመሪያው ፍቅረኛሽ አያገባሽ። ብጮ ልንገርሽ፣ ወንድ ልጅ እንዴት እንደሚያስብ ስለማ አያገባሽ። የፈለገው ከአንቺ ጋር መዝለል ብቻ ነው። እሱን ደግሞ አይነግርሽም። ገብቶሽ ተስፋ ነው የሚሰጥሽ። አገባሻለሁ እዚህ ስትመጪ ነው ማገባሽ ምናምን ይልሽ እና ብትሄጂ እንኳን ተሳክቶልሽ እንደዚህ አይነት አካሄድ ትክክል አይደለም። እሱ ነው መጥቶ ሽማግሌ ልኮ ቤተሰቦች ጋር ማግባት ከፈለገ ያግባሽ። እናቱ ወልደዋለች። ወንድ ማድረግ ያለበት እንደዛ ነው። ፕሮሰስ ጀምሮልሽ ምናምን ልትሄጂ እንኳን አልተሳካልሽ። እዛ ከሄድሽ በኋላ ምናልባት ጎዳና ሊሆን ይችላል መጨረሻሽ። አሽቀጥሮ ሊጥልሽ ይችላል። ምን ታውቂያለሽ? የማታውቂው ሀገር ማን እንደሆነ አታውቂም። ምን ሹሮ አስተኝቶ እኮ ከአንቺ ጋር የሚያወራ
እዚህ ነው ማገባሽ። በመሰረቱ መጥቶ ነው እንጂ እሱ ወዳጅሽ ከሆነ ከወደደሽ ወዶ ሰውን በግዱ ትመጣለህ እዚህ ቤተሰቦችን ታስፈቅዳለህ። ካፈቀዱልህ አገባሃለሁ። ራስሽን አስከብሪ እንጂ በዚህ መንገድ ከፈቀዱ ነው እሱን ማለት ያለብሽ እኮ። ይሄ እሺ ምናምን አይባልም። አንዳንዴ እኮ የቤተሰቦቻችሁ ቤት ሽማግሌ ሲላክላቸው አሁን እንኳን ቀርቷል ይመስለኛል፣ ፕሮሰስ ላለማብዛት 3 ጊዜ ነው አለ ሽማግሌ የሚመላለሰው አይደል? በድሮ ባህል ሽማግሌ ተልኮ አንዲት ሴት ሊያገባት ከሆነ አንድ ወንድ በመጀመሪያው ኖ ሂዱ አንቀበልም ነው የሚሏቸው አይደል? ያው ያውቁታል እኮ እሺ እንደሚሏቸው እኮ። ፋይናሊ ግን ባህሉ ማለት ነው። ከዛ እናስብበት እስኪ ይሏቸው ሆነ ይሸኟቸዋል። በኔክስት ራውንድ ገብተው ካሰቡ ከገቡ በኋላ የሆነ ነገር ይባባሉና ከዛ ደግሞ ለመጨረሻ ውሳኔ 3ኛ ቀጠሮ እንትን። ይሄ የሆነው ለሴቷ ክብር በቶች ነው። በዚህ መንገድ ነው እንጂ ማለፍ ያለበት ትክክለኛ ትዳር ነይ ሲልሽ ዝም ብለሽ ወንድ ቤት መሄድ እና አብረሽ ተጠቃለሽ ለመኖር ማሰብ ይሄ በጣም 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 አደገኛ ፖይንት። ስለዚህ እንኳን አልተሳካ እንኳን አልሄድሽ ሄድሽ ነበር የሚበላሽ። እየመጣው ነው ኢንጆይ እና አርግ። ያው መዝለልን የፈለገው እሱን መቼም ማብራራት አይጠበቅብኝም። ስለዚህ እሱ ሰውዬ አይሆንሽ ልንገርሽ፣ ከአሁኑ መቼም ደግሞ አያገባሽም። ሁለተኛ አንቺ ይሄ ሰውዬ እያለ ተስፋ ቆረጡ ምናምን በማለት ሌላ ወንድ ህይወትሽ ውስጥ ማስገባት ነው ሌላ ጥፋት፣ በጥፋት ላይ ጥፋት። ይህም ሰውዬ ልክ እንደዛው ነው። ልክ አፈቅርሃለሁ ወይ እንደምትወጂኝ ንገሪኝ ካለሽ በኋላ ተበጣጠሰብሽ ማለት እንደ ወተት ተበጣጠሰ። ግን ከነመበጣጠሱ ትተይውና ህይወትሽን ትቀጥያለሽ። አሁን ስህተትሽን አርሚ። መፍትሄው ምንድነው? ከሁለቱም ሰዎች ራቂና ቢያንስ እንግዲህ አሁን 19 ዓመቴ ነው 20 ነው ብለሽኛል አይደል? አይ ቲንክ 22 እንደዛ። ቢያንስ 25 ዓመት እስኪሆንሽ ቀጣዮቹን 3 ዓመታትና 2 ዓመታት ሲንግል ሆነሽ ስራሽ ላይ ህይወትሽ ላይ ራስን መግዛት ላይ አስተሳሰብሽ ላይ ስሪ። ግድ የለሽም ተረጋጊ። ከወንድ ልጅ በመራቅ ሰሽ ደግሞ በመጥላት ሳይሆን በቃ እንደዚህ አይነት የፍቅር ግንኙነት ባለመግባት 2-3 ዓመት ራስሽን ሪከቨር አድርጊው። ከዛ በኋላ እስቲ አዲስ ህይወት አዲስ ትዳር ከሆነ ከዛ በኋላ ታስቢበታለሽ እንጂ እንደዚህ አይነት እቃቃ ጨዋታ አቆም። ተግባባን? አዎ አሌክሶ ተግባባን። ያም እኮ ትቻለሁ እና እኔ ከኛ ወንድ ስለጠላው አሁን ሌላ ዜጋ ጋር ነው የሚያወራው እና በቲክቶክ ነው የተዋወቅነው። ገና 3 ወራችን ነው። በየወሩ ነው ምልክልኝ ወደዚህ ሰፖርት ያደርገኛል። አሁንም ታወሪያለሽ ሌላ ሰው ዜጋ? አዎ ግዴታ ነው ማውራትሽ? ደካመኛ እኔ ራሴ ስራ መስራት አልወድም። በቃ እኔ ሰፖርት የሚያደርገኝ ነው የምፈልገው። አልቻልኩም። 3 ወር የተዋወቅነው አዎ ሰፖርት ያደርገኛል። ሳላውቀው ይልክልኛል ከዚህ ካለሁበት ሀገር ወደ እኔ። ምን ያደርግልሻል? የሰው ገንዘብ። እኔ ስራ መስራት አልወድም። በቃ አግብቼ እኔ ምግብ የራሴ ምግብ ራሱ ማሰብ አልወድም። በቃ የሚያስበኝ ሰው ነው የሚፈልገው። ለዛ ነው የፈለግኩ አለሁት። ኮመንታሮች ለምንድን ነው የምታሳድቡት? ሰው እኮ የራሱ መፍት አለው። ቆይ ከኮመንት ጋር ትታኮሽ የኔ እናት። ታያቸው እነሱ እና ከኔ ጋር ምንድን ነው ታዲያ የፈለግሽው? እኔ ለምን እንደምፈልጋቸው ታውቃለህ? በቃ ራሴን ማስተዳደር አልቻልኩማ። በቃ እኔ ስራ የሰው ቤት መስራት አልወድም። ሰፖርት የማያደርገኝ ነው የምፈልገው። ምን ፈልገሽ ነው እንደዚህ አመጣ አይነት ሰው ከኔ ጋር እንደሚሄድ ወይ ደግሞ እንድረጋጋ ምናምን ምክር። ለዛ ነው የሚጀናጅ ነው። ለዛ ነው የሚፈልገው የሚያገባኝን። ለምን ራሴን አልቻልኩም። በቃ ኦልሬዲ አሁን ይኸውልሽ፣ አሁን እንደነገርኩሽ ቅድም አንኛ የሰው ገንዘብ በሰው ለመኖር በሰው ለመቆም አትፈልጊ። ውሸት ጥሩ አይደለም። ገብቶሽ? አሁን እንግዲህ በወንድ ነው አይደለም የሚመስላችሁ፣ በሴትም አለ። እሱ አሁን ስራ መስራት አትፈልግም፣ ገንዘብ ነው የምትፈልገው። ገንዘብ የሚልክላት ወንድ ካለ ማንንም ሰው ለመጥወስ ዝግጁ ነች። ይሄ ትክክል አይደለም። እሺ ይሄነት ነገ ማንም ሰው በገንዘብ ሊገዛሽ ይችላል ማለት ነው። እንደዛ ከሆነ ገንዘብ እየሰጠ እንደፈለገ ሊረግጥሽ፣ እንደፈለገ ሊጫወጥብሽ፣ እንደፈለገ ስብዕናሽን ሊሸጠው ይችላል። የትኛው ነው የደወለው? ደወለ ፍቅረኛ ከአፍቃሪ ጋር እኮ ማውራት እኮ ጋይስ እኮ ሰላም እኮ ወዲያው የሚደወልለት ስልክ የውጭ ዜጋውን የደወለው
እንግዲህ አሁን ምን ይባላል? አሁን ገንዘብ የሰማሁና ሌክሲ ሰው ደውሎብኝ ነው። ሶሪ። አሁን እየሰማሁ አሁን አንቺ ክብርሽን አሳልፈሽ በገንዘብ አትሽጪ። የሰው ልጅ ክቡር ነው። ማንም ገንዘብ ሰጥቶ እንደፈለግኩ ላድርግ ካለኝ አልፈቅድም። ገብቶሻል? የትኛውም ሴት ገንዘብ አለኝ ገንዘብ እሰጥሃለሁ እንዲያደርግልሃለሁ፣ ግን በዚህ መንገድ ኑር፣ እንደዚህ ሂድ፣ በዚህ መንገድ ብትለኝ ክብሬም በገንዘብ አሳልፌ ልሸጥ አልችልም። ይሄ የሰውነት ስብዕናሽን ማክበር ነው። ገብቶሻል? ገንዘብ እኮ ሰርተሽም ታመጫዋለሽ። መስራት አልፈልግም፣ እሱ ሌላ ጉዳይ ነው። ግን ደግሞ በውሸት አፈቅርሃለሁ በማለት ማታገቢ ማታፈቅሪው ሰው ገንዘብ ስለላክልሽ ብቻ የማይሆን ተስፋ መስጠት ትክክል አይደለም። ነገ መጨረሻሽ አያምር፣ አወዳደቅሽ አያምር። ገንዘቡን ሲሰጥሽ የነበረ ሰው እንዲህ በቀላሉ ተዋለው ብቲ እገልሻለሁ፣ ይህን አበላሽተሽ ህይወቴን፣ ሌላ ደግሞ መዘዛለሁ። ከህሊና መዘዝ አታመልጭም፣ ከዛም ሰው መዘዝ አታመልጭም። ስለዚህ ይሄ ነው እንግዲህ መከረኝ ካልሽኝ ክብርሽን መጠበቅ። ያሳብዱሻል። ለአንዱ መልስ ስትሰጪ ሌላኛው መልስ ይሰጥሻል። ሀ ስቲ እነሱ ማ ይሉሻል፣ ጨ ስቲ እነሱ ገ ይሉሻል። ለገ መልስ ስትሰጪ ማ ይሉሻል። ሰው መተው ነው። ሰው የፈለገውን ሀሳብ እሱ ዲሞክራሲያዊ አድርገው እንጂ ኮሜንታተሮች ጋር መልስ የምትመልሱ ሰዎች ብታርፉ ጥሩ ነው። ኤኒዌይስ እንግዲህ ይኸው በሴትም አለ ወንድ ብቻ ነው ገንዘብ የሚፈልገው፣ ገንዘብ መውሰድ በገንዘብ እንትን የሚለው አይደለም። ሴቶችም ያደረጉት እኔ አላረገውም በሉ እንጂ ፐርሰናል፣ ወንዶቹም ሴቶቹም እኔ አላረገውም ብላችሁ ራሳችሁ ወክላችሁ አሁኑ እንጂ ሴቶች አያረጉትም አይባልም።